ደመናማው ሰማይ የዶኔን ተራራ አማኝ አድርጎ የራሱን ምስል ያለስስት እነሆ ይላል። እዚህ ምዕራብ አባያ ወረዳ ምድር ልዩ የሆነውን የተፈጥሮ ችሮታ እነሆ ስትል አሻግሮ መመልከት ሁነኛ ተግባር ነው። ልምላሜ የማይለየው የአባያና ጫሞ ሐይቅ የዚሁ ሐሳብ ምስክርነት ማረጋገጫ ነውና ዘወትር የተመልካች ትኩረት መሳቡ አልቀረም። በማይቋረጠው የሰው ልጅ ሕይወትና ኑሮ ውስጥ ካሰቡበት ለመድረስ መጓዝ የተለመደ ነው። አስቸጋሪ የሆነው የሀገራችን ተራራማ ገጽታ እንኳን በመኪና በእግር ለመጓዝ የማያስችል እየሆነ ፈታኙን የሰው ልጆች ሕይወት ሲያከብድ ኖሯል። ይህንኑ ከባድና እንግልት የበዛበት ኑሮ በማቅለል የማኅበረሰቡን የእርስ በርስ ትስስር በማጠናከር ማኅበራዊና ኢኮኖሚያዊ ተጠቃሚነቱን ለማረጋገጥ እንዲቻል በደቡብ ክልል በ2004 ዓ.ም የተጀመረው የቀበሌ ተደራሽ መንገድ ልማት ፕሮግራም በርካቶችን ተጠቃሚ በማድረግ ዛሬም ተግባሩን አጠናክሮ ቀጥሏል። የምንገኘው ምዕራብ አባያ ወረዳ ነው። የቀበሌ ተደራሽ መንገድ ግንባታ ከሚካሄድባቸው አካባቢዎች ውስጥ አንኮበር ዶኔ የቀበሌ ተደራሽ መንገድ አንዱ ነው። ይሄ መንገድ በመሰረታዊነት የ2006 ፕሮጀክት የሚባለው በ2010 የገባ ነው። የ2010 ፕሮጀክት ነው። ይሄ ውል ከገባ አንድ 2 ወር ተኩል ማክሲማም 3 ወር ቢሆን ነው። አሁን ያለበት ደረጃ እንግዲህ ክልሉም በዚህ ዞኑም ባስቀመጠልን ልክ 30 ይህም ፕሮጀክት ለማጠናቀቅ ነው አሁን እየሄድን ያለ ነው። ኦፍኮርስ እንዳየኸው እዚህ የካምብርዲጅ ጠጠር ከተደፋ በኋላ ይሄ አሁን በቅርብ ጊዜ ነው የተፈተነውና መንገዱ አሁን በተቀመጠለት ጊዜ ገደብ ለመጨረስ ጥረት ላይ ያለ ነው። 2004 እና 2005 እንደ ጋሞ ጎፋ ዞን 61 ፕሮጀክቶችን ይዘን ወደ ስራ ገብተናል። ከ61 ፕሮጀክቶች 30ውን ጊዜያዊ ርክክብ ያደረግንበትና 10 ፕሮጀክቶች አሁን ለጊዜያዊ ርክክብ የተዘጋጁበት ሁኔታ ላይ ነው የምንገኘው። መንገዱ በጣም ተራራማ ነው። ህብረተሰብ ተሳትፎ ስንል እንግዲህ ህብረተሰብ በራሱ በእጅ መሳሪያዎች ስሮ ተያይዞ የሚሰራቸው ስራዎች ተብሎ ነው የሚታሰቡትና ከዛ ውጪ እንግዲህ እዚህ አንኮበር ዶኒ ላይ ህዝቡ ከራሱ ብር አዋጥቶ ነው ማሽነሪም ከገጠር መንገድ ጋር ታውሶ መንገዱን በዶዘር የመጀመሪያ የከፈታ የአፈር ስራው ከተሰራ በኋላ ነው እኛ ወደ ስራ የገባ ነውና ትንሽ መንገዱ ከቶፖግራፊው አንፃር ለህብረተሰቡ በርግጥም መንገዱን በእጃቸው ሰርተው የሆነ ነገር ኢንቨስት አድርገው የመንገዱን ባለቤትነት ማራገጥ እንደነበረ ሆኖ ከመንገዱንም ከመጠበቅ ጋር ወደፊት ያው ካወጡት ወጪም ከልፋታቸውም ከተለያዩ አንግል ስታይ ያው መንገዱን ሞር ወደ መጠበቁ የሚያስኬድ ሁኔታ እንዳለ ሆኖ ትንሽ ከቶፖግራፊው አንፃር በህብረተሰብ ተሳትፎ የመስራቱ ነገር ትንሽ ከበድ ይላል። ህብረተሰቡ የራሱን ድርሻ ጨርሷል። አሁን ከተቋራጩ ስራ ነው የሚቀረው። ተቋራጩ ጋርም ውል ገብተናል። በ2010 ፕሮግራም ለዚህ ወረዳ የተሰጠው ኮታ 10 ኪሎ ሜትር ነው። 10 ኪሎ ሜትር ውል አስገብተን ተቋራጩ ኦልሞስት 10 ኪሎ ሜትሩን እየጨረሰ ያለበት ሁኔታ አለ። ቀጣይ የመንገዱ አካል ሆኖ በህብረተሰብ ተሳትፎ 50% ተሰርቶ ውል ያልተገባ 6 ኪሎ ሜትር በተጨማሪ አለ። እሱን አሁን ውል በማስገባት እስከ ጥር 30 ድረስ ይሄን መንገድ አሰርተን ጨርሰን ለወረዳው የምናስረክብ መሆኑን ነው የሚገልጸው። ህብረተሰብ ተሳትፎ በእጅ መሳሪያ ነገሮችን ሰርቶ ወደ 50%ን የማብቃቱ ነገር ትንሽ ቻሌንጅብል ነው ለህብረተሰቡና ወደፊት መንግስት ቢቻል እኛም እንደ ተቋራጭ አድቫይዝ የምናደርገው ይሄ 50% የሚባለው ስራ እኛም አንድ የህብረተሰቡ አካል ነንና ስራውንም ሰርተን ወደ ህብረተሰቡን ብዙም ቻሌንጅ ማይደረግበትና እኛም ሞር እነኚህን ስራዎች ፋሲሊቴት አድርገን መንገዱ ዞሮ አክሰሲብል የሚሆንበት መንገድ ቢፈጠርም መንግስት በዚህ አጋጣሚ ለማመልከት ወዳለሁ። ዩራፕ ብለን የምንጠራው ማለት ነው። በዚህ ዘርፍ ላይ በ2004 ነው ፕሮጀክቶቹ የተጀመሩት። ስለዚህ በ2004 ዓመተ ምህረት ሲጀመርም ወደ 4 ያለ ዓላማዎች ይዞ ነበር የጀመረው በክልላችን። ከ2004 በፊት ዩራፕ የሚባል ነገር አይታወቅም። እንደ አገር አቀፍም በ2003 ነው የተጀመረው። እኛ ደቡብ በ2004 ነው የጀመረው። ስለዚህ እሱ ከመጣ በኋላ እንደ ደቡብ ያው መነሻዎች አካባቢ ብዙ ቻሌንጆች ነበሩት ሲጀመር። ከዓላማው አንፃር በዋናነት ዋናው አንደኛው ዓላማው ለህብረተሰቡ መንገድ ማዳረስ ነው። በተለይም ከቀበሌ ማዕከል ተነስቶ ወደ ዋና መንገድ እንዲሁም ደግሞ ወደ መንገዶች ወዳሉበት ወደ አስተዳደር አካባቢዎች እናቶቻችን ከቤት ውስጥ እንዳይወልዱ ወደ ጤና ጣቢያዎች ባሉባቸው በመንገድ ውስጥ አልፎ እንዲሄዱ አንዱ
ከማህበራዊ ዘርፍ አንጻር ከኢኮኖሚያዊ ዘርፍ አንጻር ከአርሶ አደራችን ደግሞ ያመርተውን ምርት ወደ ገበያ እንዲያወጣ ከማድረግ አንጻር በጣም ከፍተኛ የሆነ ጠቀሜታ ስለነበረው ይህን መንገድ እንዲጀመር ተደርጓል። በየአካባቢው ትኩረት ተደርጎባቸው ከሚከናወኑ የቀበሌ ተደራሽ መንገድ ግንባታ ጎን ለጎን የድልድይ ግንባታም ይከናወናል። ይህ ደቡብ ኦሞ ዞን የሚገኘው ኔሪ ድልድይ ኔሪ ወንዝ ላይ የሚገኝ ሲሆን ጋዘር ከተማን ከተለያዩ ቀበሌያት ጋር ለማስተሳሰር ታስቦ የሚገነባ ነው። በ2010 ዓ.ም አጋማሽ ላይ የተጀመረው ይሄው ድልድይ የካቲት 30 2010 ዓ.ም ላይ ተጠናቆ ግልጋሎት ላይ የሚውል ሲሆን እስከ 11 ሚሊዮን ብር ይፈጃል ተብሎም ተገምቷል። ይህ ፕሮጀክት የተጀመረው በ2010 ዓመተ ምህረት ነው። አምና በዚህ ሰዓት ታህሳስ ወር ላይ ነው የጀመርነው። ይሄ ፕሮጀክት ሲጀመር ዋና ዓላማው በዚህ ወደ ደቡብ አሪ ወረዳ ውስጥ ሆኖ ከጋዘር ወደ ወሰት ሻንጋማ ቀበሌ የሚወስድ መንገድ ነው እና ይህን ቀበሌ እያገናኘ የሚሰራ መንገድ ነው። ሆኖም እኛ የምንሰራው የመንገዱን አካል የሆነውን ድልድይ ነው። የኔሪ ድልድዩን ኦልሞስት አሁን ባለበት 80% ደርሷል። የሚቀረን የተወሰነ የስላብ ስራና የአፕሮች የአፈር ሙሌት ስራ ነው የሚቀረን። እሱን አሁን በመስራት ላይ ያለን እናንተ ያገኛችሁን ከ2006 ዓመተ ምህረት የሰሩ ዲዛይን ያወጣላቸው ወደ 8 ድልድዮች አሉ። ለኛ ዞን በተለይ በተቋራጭ ደረጃ ውለታ የተገባቸው 8 ድልድዮች አሉ። ከ8 ድልድዮች አኳያ ወደ 2 ድልድዮች አጠናቀናል። ወደ 20 ሜትር ስፓን አላቸው። በበናጽማ ወረዳና በደቡብ አሪ ወረዳ ያሉት 2 ድልድዮች ተጠናቀው አገልግሎት መስጠት ጀምረዋል። ቀሪ 6 ድልድዮች አሁን እንደምናየው ኦንጎይንግ ላይ ናቸው። ተግዳሮቶች አሉ። ግንባታ ስራ ላይ ብዙ ተግዳሮቶች አሉ። አምና በዚህ ሰዓት ስራዎችን ብንጀምርም ለመጨረስ አልቻልንም። ያጋጠሙን ችግራቶች አንዱ ያው እንደሚታወቀው በአገር አቀፍ ደረጃ የመጣው የኮንስትራክሽን ግብዓት ዋጋ ንረት እኛንም የዛ አንዱ አካል ሆነን ግንባታ አቅርቦት ለማቅረብ አልቻልንም። በተለይ የብረት ዋጋ በጣም ካለበት ከአቅም በላይ ሆኖብን በገበያም ላይ ለማግኘትም ስላልቻልን ድልድዩን በተሰበለት ጊዜ ለመጨረስ አልቻልንም። ሆኖም ግን አሁን ባለው በዚህ አመት ለመጨረስ ቁርጥ አቋም ይዘን እየተንቀሳቀስን ያለ ነው። አንድ ድልድይ ሲሰራ የድልድዩ ቅድሚያ ዲዛይኑ ብቻ ይሰራል። የድልድዩ ዲዛይን ብቻ ይሰራና የሮድ አፕሮቹ ኋላ ይሰራል። የጋቢውን ዲዛይኑ ኋላ ይሰራል። ከዛ ጋር ተያይዞ ወደታች ወደ መልሶች አሉ። እነዚህ ስራው ላይ ትንሽ የተወሰነ ነገር ስራው እንዲጓተት ያደርጋሉ ነው። እንደ ደቡብ አሪ የአካባቢ የህብረተሰብ ተሳትፎ በጥሩ ጎን እየረዱን ያለው ለተቀን እየመጡ ምን አነሰ ምን ጎደለ እያሉ እየጠየቁን ያለው እንደ ወረዳም የሚያስፈልገንን ግብዓት በመስሪያ ቤት በወረዳው መንገድ አስተባባሪዎች በኩል እያገኘን ነው። የዞንም ባለሙያዎች እየመጡ የሚያስፈልገን ነገር ከህብረተሰብ ተሳትፎ በኩል የሚያስፈልገን ነገር የአካባቢው ማህበረሰብ ድጋፍ አድርጎልን ከወረዳው ጋራ ምቹ አድርገውልን አልጋ ባልጋ አድርገውልን ቀጥታ ወደ ግንባታ የምንሰራበት ሁኔታ ተመቻችቶልን ያለው። የቀበሌ ተደራሽ መንገድ እንቅስቃሴ ከሚካሄድባቸው አካባቢዎች ውስጥ የባስኬቶ ልዩ ወረዳ አንዱ ነው። ይህ ሞቲ ከሳ ገዛ ደልባ የቀበሌ ተደራሽ መንገድ ሲሆን አጠቃላይ ርዝመቱም 10.78 ኪሎ ሜትር የሚሸፍን ነው። በ2011 የሚጠናቀቀው ይኸው መንገድ 8 ኪሎ ሜትር ያህሉ ተጠናቆ ጠጠር የማልበስ ስራ ተሰርቷል። የመንገድ ስራው ያሉበትን ተግዳሮቶች ተቋቁሞ የመንገድ ልማት ስራውን አጠናክሮ ቀጥሏል። ፕሮጀክት የጀመርነው እኛ እዚህ በባስኬቶ ልዩ ወረዳ 2005 ላይ ነው። በመጀመሪያ 2005 ፕሮጀክትን በ2007 አስረክበናል። በ2007 ፕሮጀክቱ ተጠናቋል። እንደገና ደግሞ የአዲስ ፕሮጀክት የተባለውን በ2010 ወስደናል። የ2005ቱ ፕሮጀክት ወደ 15.2 ኪሎ ሜትር ነው። የአዲሱ ደግሞ ወይ የ2010 በህብረተሰብ ተሳትፎ 50% የተሰራና ማቴሪያል የማልበስ ብቻ ስራ የተባለውን 18.2 ኪሎ ሜትር ነው የወሰድነው። ቴሎ ድርጅት ፕሮጀክት የወሰደው ወደ 18 ኪሎ ሜትሩን ወስዷል። ያው በወሰደበት የተወሰኑ ኪሎ ሜትሮችን ጨርሶ ዛሬ አሁን ይሄ ወደ 10.7 ኪሎ ሜትር ነው ወሰደው። ከዛ ከ10.7 ኪሎ ሜትር በወሰደበት ያው አጠናቆ አንድ 500 ሜትር የሚቀር ስራ ይቀራዋል። የህብረተሰብ ተሳትፎ 50% ነው ይጠናቀቅ የተባለው፣ ግን በአንዳንድ ችግሮች ምክንያት 50% የህብረተሰብ ተሳትፎ ስላልተጠናቀቀ በዛ ምክንያት እኛ ላይ የመጣ ጫና አለ እንደ ችግር የምናነሳቸው። ሁለተኛ ደግሞ ሌላው ችግር የምንለው ደግሞ ከርቀቱ አንጻር ማሽኖች በጊዜ ያለ ማግኘት አለ። ነገር ግን ያው እንደ ችግር ይዘነው እሱን ተቋቁመን ስራውን ሳንበድል
ፕሮጀክቱ ከታሰበለት ጊዜ ቀድሞ ተጠናቋል። የህብረተሰብ ተሳትፎ ስራዎች ሲባል ያው ቀደም ሲል በክልል ውስጥ የሚገነቡ መንገዶችን ሙሉ በሙሉ በክልሉ መንግስት በጀት ነበር ሲገነባ የነበረው። ነገር ግን ከክልላችን መንገድ ፍላጎትና ከአካባቢዎች አንጻር መንግስት በሚመድበው በጀት ብቻ ገንብተን ሁሉንም ቀበሌዎችን ማዳረስ ስለማይቻል የሌሎች ክልሎችንም ተሞክሮ ወስደን ቢያንስ 50%ቱን በህብረተሰብ ተሳትፎ ይሸፈን፣ ቀሪውን በጀት ተበጅቶ ይሰራ የሚል ክልላዊ አቅጣጫ ተቀምጦ ለዚህም የሚሆን የአጠቃላይ በክልል ደረጃ የንቅናቄ መድረኮችም ተፈጥሮ ሁሉም ባለድርሻ አካላት ከወረዳ እስከ ክልል ከፍተኛ አመራሩም የዞንም ወረዳ አመራር ባለበት ላውንች ተደርጎ ነው የተጀመረው 2008 ላይ። የቀበሌ ተደራሽ መንገድ መነሻ መሰረት በማድረግ በ2011 ዓ.ም የተጀመረው የጫራቴ ድልድይ ግንባታ በወላይታ ዞን የሚገኝ ነው። የድልድይ ግንባታውን ሚያዝያ 2011 ዓ.ም ድረስ ገንብቶ ለማጠናቀቅ እየተሰራ ሲሆን የአገልግሎቱ ተደራሽነትም ለወላይታ ዞን ቀበሌያትና ለሀዲያ ዞን ቀበሌያት የሚያገለግል መሆኑ ታውቋል። ከ2004 ዓ.ም ጀምሮ ነው የተጀመረው። እኛ እንደ አንጆኒዮ ማህበር ስንሰራ ነበር ነው በወላይታ ዞን ነበር። በወላይታ ዞን 4 ወረዳ ላይ ሰርተናል። 4ቱም ወረዳ ላይ ያሉት የ2004 ዓ.ም እና የ2005 ዓ.ም ፕሮጀክት ሙሉ በሙሉ አጠናቀናል። ማጠናቀቅም ብቻ ሳይሆን ለህብረተሰቡ አገልግሎት እንዲሰጥ ክፍት ሆኗል። ፕሮፌሽናል ወይም ጊዜያዊ ርክብክብም ተደርጓል። በተጨማሪም ደግሞ የማጠናቀቅ የመጨረሻ ርክብክብም ተደርጓል። ፕሮጀክቶቹ በወላይታ ዞን ብቻ ጊዜያዊ ሳይሆን የመጨረሻ ርክብክብ ያደረግናቸው ወደ 130 ኪሎ ሜትር መንገድ ገንብተን ለህብረተሰቡ አገልግሎት እንዲሰጥ አድርገናል። ከዛም በተጨማሪ የክልሉ መንገዶች ባለስልጣን በሚሰጠው ፕሮጀክት መሰረት 2008 ዓ.ም ላይ በወላይታ ዞን ወፋ ወረዳ ላይ ምልቅ ድልድይ ግንባታ ውል ገብተን በውሉ መሰረት ገንብተን ጨርሰን ለህብረተሰቡ አገልግሎት እንዲሆን ክፍት አድርገን አስረክበናል። እሱም ድልድይ ከዚህኛው ፕሮጀክት የሚያንስ ቢሆንም ክሊር ስፓኑ ወይም እርዝመቱ ውስጥ ለውስጥ 20 ሜትር የሆነ ትልቅ ፕሮጀክት ሰርተን አስረክበናል። በቀበሌ ተደራሽ መንገድ በዚህ አመት 11 ፕሮጀክቶችን አቅደን ወደ ተግባር ውስጥ ገብተናል። የነኚህ 11 ፕሮጀክቶች አጠቃላይ ርዝመት በኪሎ ሜትር ወደ 100.2 ኪሎ ሜትር ነው። እንግዲህ እንደሚታወቀው መንገድ መሰረታዊ ጉዳይ ነው ለኢኮኖሚያችን፣ ለማህበራዊም አጠቃላይ ለህብረተሰቡ እንቅስቃሴ ወሳኝ እንደመሆኑ መጠን ጠቀሜታው በህብረተሰብ ዘንድ የጎላ ነው። ከዚህም አንጻር ከፍተኛ ነው ፍላጎቱ። ከግንባታ አንጻር ከህብረተሰቡ የሚነሳው ጥያቄ ከፍተኛ ነው። በበርካታ ቦታዎች የመልካም አስተዳደር ጥያቄ ሆኖ ሲነሳ ነበረ። ከ2004 ጀምሮ በተዘረጋው በዚህ ፕሮጀክት ከፍተኛ የሆነ የህዝብ ጥያቄን ለመፍታት ችለናል። ቀበሌ ተደራሽ ፕሮግራም ላይ በዩራፕ ፕሮግራም ላይ አልተጀመረም። እንደዚህ አይነት ትልቅ ፕሮጀክት አልተሰጠም። ቢሮም ሲሰጥ ለመጀመሪያ ጊዜ ነው ለኛ የሰጠው። ክሊር ስፓኑ 24 ሜትር ነው። ውጪ ለውጪ 30 ሜትር ነው ድልድዩ። በጣም ትልቅ ድልድይ ነው። እንደምታዩት ብላቴ ወንዝ ትልቁን ወንዙን የሚመግበው ወንዝ ነው። ይሄ ጨራቄ ወንዝ ነው። ትልቅ ፕሮጀክት ነው። መሀል ላይ ፒር አለው። አባትመንቱም 2 አይደለም 3 አባትመንት ነው ያለው። ፕሮጀክቱም ደግሞ ትልቅ ግዙፍ ፕሮጀክት ነው። ለኛም ሆነ ለቢሮም ያው በዩራፕ ፕሮግራም ላሉ ተቋራጮችም ሆነ ለሁላችንም ትልቅ ፕሮጀክት ስለሆነ የኛ አፈጻጸም ደግሞ ይጠበቃል በብዛት። ያን አፈጻጸም ከተሳካልን እግዚአብሔር ካለ በቅርብ ጊዜ ሰርተን ለህብረተሰቡ ክፍት ለማድረግ ነው። እንደምታዩት ህብረተሰቡ ለጥቀን ወላይታ በኩልም ያለው ሀዲያ በኩልም ያለው ህብረተሰብ እዚህ አካባቢ ነው የሚኖረው። ምክንያቱም ማህበራዊ፣ ኢኮኖሚያዊ ብዙ ነገር ወንዝ መሻገር ስለማይችሉ ሁሌ የህብረተሰቡ ጥያቄ ፍላጎቱን በጣም ከፍተኛ ነበር። በዛ መነሻ እኛ እስካሁን እንሰራ ነበር። ግን ወንዙ በጣም ትልቅ ስለሆነ ትንሽ የወንዙ ቮሊዩም እስከሚቀንስ ድረስ ነበር የጠበቅነው። አሁን እንደምታዩት እዛ ጋር ወንዙን ዳይቨርት አድርገናል። ዳይቨርሽን ሰርተን ነው መስራት ስለማይቻል ነው። አሁን እንደምታዩት እንደዚህ አይነት
ድልድዮች 8 ናቸው ታቅዶ አሁን ተግባር ውስጥ የገቡት። አንደኛው በዚህ በዱጉና ፋንጎ ወረዳ የሚሰራው የጭራቅ ወንዝ ድልድይ ነው። ሁለተኛውን በሁምቦ ወረዳ በካረታ ወንዝ ላይ እንደዚሁም ቁፋሮ ተደርጎ የፋድ መሙላት ስራዎች በዋይኤምኤስ ተቋራጭ እየተሰራ ነው የሚገኘው። ሌሎች በዳሞት ሶሬ፣ በዳሞት ጋሌ እንደዚሁም በቦሎሶ ሶረም ውስጥ በተመሳሳይ የድልድይ ግንባታዎችን እያካሄድን ነው ያለ ነው። መንገዶች ባለስልጣን ማድረግ ያለበት አሁን ቀበሌ ተደራሽ ስራ ሂደት አለ፣ ሬጉላቶሪ ክፍል ሌላ አለ፣ ኦፕሬሽን ክፍል አለ። አሁን ለምሳሌ ያህል ለውጭ ተቋራጮች የሚወጣና ለኛ የሚሰጠው ዋጋዎች አንድ አይነት አይደሉም። ይሄን በእያንዳንዱ መድረክ እያነሳን ነበር ነው ያለ ነው። ምክንያቱም ምንድነው ለውጭ ተቋራጭ ሲሰጥ በገበያ ዋጋ ነው የሚሰጠው፣ ለኛ ሲሰጥ ግን ከገበያ ዋጋ የወረደ ነው። አሁን ለምሳሌ ለኛው ድልድይ ይሄ ፕሮጀክት 32600 ኪሎ ግራም ብረት ያስፈልጋል። በዲዛይኑ መሰረት ከሆነ 32.6 ቶን ብረት ይፈልጋል። የብረቱ ዋጋ በዚህ ሰዓት ግዢ ብቻ በገበያ ላይ 56 እስከ 60 ብር ነው። በሁለታችን ያለው ግን 36 ብር እስከ 37 ብር ነው የተቀመጠልን። ይሄ እንዲሻሻልልን ቢሮ አሻሽሎ ይሄን ለኛ በገበያ ዋጋ ትክክለኛው ካረንት ባለው ዋጋ ላይ አጥንቶ እንዲሰጠን በተደጋጋሚ ጠይቀናል። ምናልባት በቅርብ ጊዜ ይመለሳል እየተባለ ነው ያለው። ቆፌ ፈልቃ የገጠር ተደራሽ መንገድ ግንባታና መቃላ ጉባ የገጠር ተደራሽ መንገድ ግንባታዎች በሀላባ ዞን የሚገኙ ቀበሌያትን እርስ በርስ በማስተሳሰር ለአገልግሎት የበቁ ናቸው። በዚህ የቀበሌ ተደራሽ መንገድ ግንባታ ላይ 50 በመቶ የሆነው የመንገድ ስራ ጅማሮ በህብረተሰብ ተሳትፎ እየተከናወነ ነው። ገጠር ተደራሽ መንገድን ዩራፒን በሚመለከት ያው ፕሮጀክቱ 2004 እና 2005 ነው በሀላባ ላይ መጠነ ሰፊ ስራዎችን እየተሰሩበት ሂደት ነው ያለው። በዋናነት አጠቃላይ ያው በኪሎ ሜትር ስናይ የ2000 ማለትም 302 ዲዛይን ከተደረገው 300 ኪሎ ሜትር ሽፋን የተደረገበትና አጠቃላይ መንገድ መረብን በሚመለከት ጥሩ ስራዎች ተሰርተዋል። ከዚህ ከፈተማ እኛ በመንገድ በጣም ከፍተኛ ችግር ነበረኝ። እንደውም ሰው በእግር መሄድም አጥቶ አንተ መንገዱን ጉድጓድ ሆኖ ጠብቦ ሰው ድንበር በእንትን ባህር ዛፍ ተክሎ መንገድ ራሱ አልነበረም። በአሁኑ ሰዓት ዩራፕ መንግስት ራሱ በክልሉ መንግስት ዩራፕ ራሱ ባጀት ልኮ ዩራፕ ማስራት ራሱ በጣም ሰው ውጤታማና በጤነታም በጣም ውጤታማ ሆኗል። ተሳትፎ ስንልኛ በሶስት መልኩ ነው። አንደኛው በጉልበት ነው። ሁለተኛው በገንዘብ ነው የሚሳተፉት። በጉልበት መሳተፍ የማይችል ህብረተሰብ ገንዘብ በማዋጣት ነው የሚሳተፈው። ሶስተኛው ደግሞ በማቴሪያልም በቁሳቁስም ሊሳተፍ ይችላል። ይህን ስናይ አንዳንድ አካባቢዎች ላይ ባዛር እያዘጋጁ የተለያዩ የገቢ ማሰባሰቢያ ፕሮግራሞች እያበጁ በርካታ ገንዘቦች ሰብስበው ቀደም እንዳልኩት ማሽነሪዎችን የገዙ አካባቢዎችም አሉ። ስለዚህ ይህን ስራ የሚያስተባብር መዋቅር ከክልል እስከ ወረዳ እንዲወርድ አድርገናል በሰው ኃይል። ምክንያቱም ህብረተሰብን የምናሳትፍ ከሆነ ሞቢላይዝ የምናደርግ ከሆነ ይህን ስራ በባለቤትነት የሚመራ አካል ያስፈልጋል። ይህንን ከክልል ጀምሮ እስከ ወረዳ ባለው መዋቅር የህብረተሰብ ተሳትፎ መዋቅር እንዲወርድና ባለሙያዎች እንደደራጁ አድርገናል። በአሁኑ ሰዓት የመንገድ ዲዛይን የተዘጋጀ ከ4000 ኪሎ ሜትር በላይ በእጃችን አለን ያዘጋጀ ነው በአማካሪዎቻችን። ሁሉም ውል ማስገባት ብንችል ጥሩ ነበር፣ ግን ደግሞ ያለውን ሀብት ሊሚት ያደርገዋል። መንገድ በጣም ሰፊ ሀብት ነው የሚፈልገው። ድልድይም ተመሳሳይ ሰፊ ነው ያለን። ሁሉም መስጠት ስለማይቻል ያለውን በጀት መሰረት አድርገን ነው እኛ ጠጠር ማልበሱም ስራ የምንሰጠው። ስለዚህ አንደኛው ፓርት ሁሉም መስጠት የማይቻልበት ጉዳይ የበጀት ሊሚቴሽን ብቻም ሳይሆን ይህ መንገድ ሁሉም መንግስት ብቻ ይስራው ከተባለ እንደ ደቡብ ራሱ ሁሉም ሴክተር ያለው ነገር አቁሞ የኛ ብቻ ቢሰራ ፍላጎት በአንዴ ማሟላት የሚቻልበት ግራውንድ የለም። ስለዚህ የህብረተሰቡ ድርሻ አለ ማለት ነው እዚህ ጋር። ስለዚህ ህብረተሰቡ የራሱን ድርሻ የመስራቱ ጉዳይ ጀምሮታል በየአካባቢ። እዚህ ጋር ህብረተሰቡ ጋር ሊያስተካክል የሚገባው ወደፊት መስራት ያለበት ምንድነው? አሁን እኛ አምና 1000 ኪሎ ሜትር ውል ለማስገባት ወደ ታች መዋቅር ልከን ነበር።
የላክነው ከ3 ወር በኋላ ነው ውል መግባት የቻልነው። አንዳንድ አካባቢዎች ለምን ቢባል ተዘጋጀ የተባለው 50% በሚፈለገው ስታንዳርድ አይደለም። የሚፈለገው ስታንዳርድ አለ። ያ የሚፈለገው ስታንዳርድ ጋር ካልሆነ መንገዱ ውል ማስገባት ተቆራጭ አስገብተን ውል አስገብተን መስራት አንችልም ማለት ነው። መንገዱ ዲዛይን ያለው መሆን መቻል አለበት። ዲዛይን ምን አዘጋጀው እኛ ነን። ፈታኝ የሆነው የሀገራችን ተፈጥሯዊ አቀማመጥ ፈታኝ የሆነውን የመንገድ ስራ እንደታሰበው እንዳይከወን አድርጎታል። ዛሬም ቢሆን ግን ጅምር የመንገድ ስራዎች ተጠናክረው በመቀጠል ለህብረተሰቡ ፍላጎት ምላሽ መስጠት አልተሳናቸውም። የቀበሌ ተደራሽ መንገድ ልማት ግንባታ 50 በመቶ የሚሆነው የስራው አካል በማህበረሰቡ ተሳትፎና ጉልበት የሚሸፈን ነው። ይህን የተረዱ አንዳንድ አካባቢዎች የአካባቢያቸውን ህብረተሰብ አቅም ተጠቅመው ቀድመው የመንገድ ልማት ተጠቃሚ መሆን ችለዋል። ይህን በጎ ልምድ በማዳበርና ህብረተሰቡን ግንዛቤ በማስጨበጥ ለመንገድ ስራው ስኬት በጋራ መረባረብ ያስፈልጋል። ጤና ይስጥልን።